አሁን ያማር መቀመጥ አልፈልግም። በቃ ቤተክርስቲያንም ሄድ አልፈልግም። አሁን ያማረኝ በቃ መጠጥ ትሰሪ መጠጣት አምሮኛል። መቃም ነው ያማረኝ። በቃ ችግርሽን በመጠጥና በሱስ ተደብቀሽ ልታሳልፊ አልፈልግም። ችግሩም እንደሆነ ነገር ተደባብሶ ማለፍ የለበትም። ከዛ ውጭ ግን እጠጣለሁ እቅማለሁ አይነት ነገር ግን አይመችም። ይሄ ግልጹ ነው የምነግርሽ። ይሄን ያቋም አይንሽ እንዳላጠፋው እዚህ በኋላ ድጋሚ እንደዚህ ስትይኝ እንዳልሰማሽ። በጣም እያናደድከኝ ነው። ባይዘው አይደል? እኔ ነኝ እየተናደድኩ ያለሁት። በቃ ነገር ብቻ አንቺ አትሰሚም እንዴ? እኔ እየነገርኩሽ እኮ ነው። ሰላም ቤተሰብ፣ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ በያላችሁበት እንዴት ናችሁ? አይኗው ጠፍተናል። ሰሞኑን ቪዲዮ እየለቀቅን አልነበረም። ያው ትንሽ ማይመች ሁኔታ ስለገጠመን ነው። እኛ በጣም ይቅርታ። እንደ ሀገር ያው የሚሰማው ነገር ጥሩ አይደለም። በቃ ያን ጊዜም እኮ ለእኔ ቫልዩ ስላለው ነው አይደል እንዴ? አሁን ደውዬ ጠራው ለማስመሰል ምናምን ነው ራሱ ስቅናን የነበረው እና ምን ነሽ? ኬሱ እንደዚህ እነግርሃለሁ። እኔ ይኸውልህ በሰዓቱ እንደማልፈልግ ታውቃለህ። ገባኝ። ግን የሆንሽው ነገር ካለ ንገሪኝ። ምንድን ነው የሆንሽው? እኮ ኬዙን አሁን አልነግርህም። በቃ አሁን ልክ አሁን እኔ ከፍቶኛል ደብሮኛል ካልኩ ከዛ በኋላ ነገሮች ራሳቸውን እንትን ካረጉ በኋላ ሲለቀኝ አይደለም የምነግርህ። አሁን ቢሆን አልነግርህም ይባላል መሰለሽ። ነገርን ከስሩ ውሃን ከጥሩ ይባላል። በቃ ከስሩ ሁሉን ነገር ካልቋጨን ካለፈው በኋላ ብትነግሪኝ ለእኔ ምንም የሚጠቅመኝ ነገር የለም ብዬ ከማለፍ ውጭ በዛ ጊዜ እንደዚህ ነበር የተፈጠረብሽ ምናምን ከማለት ውጭ ባለፈውስ ምን አገዝኩሽ? ገብቶሻል? እያለቃቀስሽ እንደዛ አግኝቼሽ ምንም ነገር ትነግሪኝ ፈቃደኛ አልሆንሽም። ምናልባት በዛ ሰዓት እንደተረሹ ነገሮችን ለማድረግ ሞክሬያለሁ። ያውቅ ካለፈው በኋላ ስትነግሪኝ ግን ብዙ ነገር እንዳሳለፍሽ አውቃለሁ እና አሁንም በተመሳሳይ እንደዛ መሆን የለበትም። የሆንሽውን ነገር ንገሪኝና ከአሁኑ በሰዓቱ እኔ ማለት እንደዚህ ምናምን ደብሮኛል ከተናገርኩ ድጋሚ ነው ስሜቱ ፊልም ማድረግ። ምክንያቱም በቃ መርሳት የምፈልገው አንተን እኮ ማገኘህ ከዛ ከተጨነኩበት ሀሳብ በቃ ሪላክስ እንዳረግ። ዛሬ ከፍቶኛል ምናምን በቃ ቁጭ ብለን የሆነ ቦታ ምናምን በቃ መቀመጥ አልፈልግም። በቃ ቤተክርስቲያንም ሄድ አልፈልግም። አሁን ያማረኝ በቃ መጠጥ ቤት ውሰድ መጠጣት አምሮኛል። መቃም ነው ያማረኝ። በቃ የምርሽ ነው? መቃም ነው ያማረኝ። ከመቼ ወዲህ? ምን አይነት ችግር ነው አንቺ የምትቀቢው የምትጠጪው? ከመቼ ወዲህ ነው? ጠጥተሽ እንኳን እኮ በጣም ከባድ ችግር ነው እንትን ያለኝ እና በመቃም ነው የምትረሺው? በቃ እንደዛ አሰብኩኝ። ምክንያቱም ብዙ ሁሉን ነገር ሞክሬያለሁ። በቃ ከአንተ ጋር ለመፍታት ሞክሬያለሁ። አይተሽ ማታውቂው ነገር ለማየት ነው በዛ ፍላጎትሽ እሱ ነው። በቃ ሰዎች ሪላክስ ሲያደርጉ አይቻለሁ በመቃም። በቃ ብዙ ሀሳባቸው ምናምን እያረሱ ምናምን በዛ እንትን ብለኛል። ይሁንሽ ጓደኛዬም እንደዚህ ብላኛለች። ስቅሚ ምናምን ይተውሻል ምናምን ዝም ብለሽ ምናምን ለምን እንደው ብቻሽ ምናምን ቁጭ ምት ምናምን አለች። እና እንደዛ ከሆነ ቆይ ለያቢል ጋር እና እሱ እንደው መስለኛል። አሁን ጫት ቤት ነው ይዤሽ ልሂድ። አንቺ የምሬን ነው ያብኔ፣ እያሾፍኩ አይደለም። የምሬን አይ እያሾፍሽ አይደለም። አሁን የሹን ነገር ተናገሪ ዝም ብለሽ። የማይመስል ነገር ነው። ለምን ነው የምትወው? እኔ ነገርኩህ ግን አሁን የተሰማኝን ስሜት አሁን በዚህ ሰዓት ይዘኛል ለማለት ነው የደወልሽልኝ? አዎ የሹን ነገር ንገሪኝ። ያ እሱ ተነጋግረናል። ፕሊዝ በቃ ልቃ ምናምን እኔ እንደማይመችኝ ታውቂያለሽ። ሲቀጥል እኔ በተከፈውበት ሰዓት ስለ ኬዚ መናገር እንደማልወድ ነግሬሃለሁ እኮ። ገባኝ። በቃ እሱን እሺ፣ በቃ እኔ ልጅ ካፌ ምናምን እንቀመጥ። እኔ እንደዛ አልፈልግም አልኩ። ብዙ ጊዜ እንደዛ አሁን ለመፍታት ሞክረናል። በቃ እኔ እያስመሰልኩ ምናምን ነው እንጂ አልረጋጋም። ቤት ራሱ ይችላል ሊደብረኝ ይችላል። ስለዚህ በመጠጥና በጫት ደንዝዘሽ ማሳለፍ አልፈልጊ ነው። ምን ልሞክረው? ምን ችግር አለ? ጓደኛዬ በቃ እንትን ብሎላታል አይደል? የሰራላትን ነገር ነው አድቫይዝ ያደረገች። እኔ ሞክሬ ማየት እፈልጋለሁ። መቼ ሳልሞክረው አይደል? ምን አይነት ጓደኛ ነሽ? ጓደኛሽ ራሱ እንደዚህ ብላ የምትመክርሽ ደግሞ ከዚህ ሰው ጋር ራሱ መዋል የለብሽም። አረጉ አይደለም እሷ ልታደርገው ትችላለች እንደፈለገች፣ ስለሷ አይመለከተኝም። ገብቶሻል? ግን አንቺ በጓደኛ ተመርተሽ ምናምን እንደዚህ ነገር ስታደርጊ እንደዚህ ነገር ድጋሚ ራሱ ስታስቢ እንዳልሰማሽ አሁን እየተመራው አይደለም። የሆነ ጊዜ እንደዚህ ስትራግል ያደረገችበት ነገር ነበርና አንድ ላይ ያደረገችው በዚህ መንገድ ነው እንጂ እንደዚህ አይነት ሰው ሆነ አይደለም። ምናልባት እሷ ከጎኗ ሰው ስላልነበር ዲፕሬሽን ውስጥ ገብታ ጭንቀት ውስጥ ገብታ በዛ በጭንቀቷን በዛ ውስጥ ተደብቃ አሳልፋ ሊሆን ይችላል። ስለሷ አይመለከተኝም አልኩሽ። እስቲ አላቃትም፣ አታውቅኝም። ግን እዚህ ጋር ስላንቺ ግን ይመለከተኛል። አይደለም ችግርሽን በመጠጥና በሱስ ተደብቀሽ ልታሳልፊ አልፈልግም። ችግሩም እንደሆነ ንገሪኝ። ተደባብሶ ማለፍ የለበትም። ከዛ ውጭ ግን እጠጣለሁ እቅማለሁ አይነት ነገር ግን አይመችም። ቀይ ግልጹ ነው የምነግርሽ። ይሄን ያቋም ሲጀምር እያስፈቀድኩ አይደለም። በቃ እየነገርኩ ነው። አይዲያ ምናምን ማትፈልግ ከሆነ ደግሞ ደስ ብዙ ሰዎች ምን ማለት ነው ማትፈልግ ከሆነ?
በቃ ከኔ ጋር አብረን ማትሄድ ከሆነ ይዘኝ ማትሄድ ከሆነ እሺ በቃ እኔ ከሌላ ሰው ጋር መሄድ እችላለሁ። ያ ምክንያቱም ያንተ ጓደኛ አለህም ብዬ አይደለ እንትን አለ። ኧረ ብዙ አለ። ታዲያ ካንተ ውጪ እኔ ጓደኛ ምናምን ብዬ ከዛ ድረስ እንዲከፍቱኝ ምናምን ብዬ እንትን ብዬ ልክ እንደዚህ ነው የምትቀበል? አትሊስት ጓደኛ አይደለም ምንም ቢሆን እኮ መቀበል አለብህ አንዳንዴ አይደል እንዴ? በቃ ሁሌ አሁን ከፋኝ ምናምን ብዬ ስንገናኝ በቃ የሆነ ቦታ ትወስደኛለህ ምናምን እሱ ነገር ነው ማለት እስከ ዛሬ ለካ ብዙ ነገር ስትር ነበር አንቺን ደስተኛ ለማድረግ አንቺን ከዛ ነገር ውስጥ እንድትወጪ ለማድረግ ምናምን በጣም ብዙ ነገር ነው ስደክም የነበረው። ዝም ብዬ ነው ስደክም የነበረው እስከ ዛሬ። እኔ ያው እንደዛ አላልኩም። በቃ ያን ጊዜም እኮ ለኔ ቫልዩ ስላለው ነው አይደል እንዴ? አሁን ደውዬ ጠራሁት አይደለም እያልሽኛል። ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ ያቡን በትልቁ ነው ያገኘችው ማለት ነው። በነገራችን ላይ ያቡ መገኘቱ ፕራንክ መደረጉ ሳይሆን እኔ ደስ ያለኝ አስተሳሰቡ ምናምን ልክ የምንቸግረኝ ሳይሆን በቃ ያገባኛል እንደ በቃ እንደ እህቱ አድርጎ ነው እየተቆጣት ያለው እንደዚህ ስታደርግ በይሽ ምናምን እያላት ያለው ማለት ነው። እና በጣም ደስ ይላል። በጣም አሪፍ ነው። እና ሌላ በጣም አስተማሪ የሆነ ነገር ነው ይሄ ማለት ነው። እኔ መቼም ብዙ ነገር ነው በነገራችን ላይ የሆነ ነገር በህይወታችን ሰው ነን እና የሆነ ነገር ሊያጋጥመን ይችላል። ያን ነገር ለመፍታት መሞከር መፍትሄ መፈለግ ነው እንጂ አንዳንድ ሰዎች አሁን ወይ መፍትሄ መሻሸግ ይሆነኛል ብለው የሆነ ነገር የወሰብሳቸው ነው ወይ ጫት ቤት ወይ ማጨስ ምናምን ነገር እንትን ይላል። ያ ግን መፍትሄ ነው ብዬ አላስብም። ማንኛውም ሰው ሊያጋጥመው ይችላል የሆነ ችግር። ግን ያን ለዛ ችግር እንዴት መፍታት አለብኝ ምንስ ማድረግ አለብኝ ብሎ በጸሎት እና በእንትን መፍታት ነው እንጂ እኔ የሆነ ነገር ተገጥማችሁ ያ ችግር በጣም ከባድ ልትሉ ትችላላችሁ። ግን እዚህ ውስጥ ሳይሆን መግባት ያለባችሁ ሱስ ውስጥ ምናምን ሳይሆን መግባት ያለባችሁ ቀለል አድርጋችሁ አይታችሁ ነገሮች ለበጎ ነው ለመልካም ነው መቼም የሆነ ነገር ሲመጣ ለመልካም ነው ብላችሁ ነው መጀመሪያ ያለባችሁ እና ያን ነገር ለመፍታት ያን ነገር ለማለፍ። በነገራችን ላይ የተጻፈልን የሞት ቀን ብቻ ነው እንጂ የማይታለፈው ሌላ ነገር ምንም ይታለፋል። ምንም ችግርም ማግኘትም ማጣትም ይታለፋል። እግዚአብሔርን ነው የምላችሁ ይታለፋል። ግን አንዳንዴ መጥቶን ስስል ያን ነገር አልፈዋለሁ ወይስ እቋቋመዋለሁ ብላችሁ ልታስቡ ትችላላችሁ። ግን የማይታለፍ ነገር የለም። የሰው ልጅ ጤነኛ ከሆነ የሰው ልጅ ሆነ ፈተና ያጋጥመናል። ግን ምንም ነገር ፈተና ቢመጣባችሁ ችግርም ፈትኗችሁ አይቷችሁ ምናምን ይመጣል። እግዚአብሔር ደግሞ እኛን የሆነ ነገር የሚሰጠን ላይችል አይደለም ላንችል አይሰጠንም። የማንችለውን ነገር እግዚአብሔር የማይፈትነን እና እኔ ግን ተምሬበታለሁ። ይሄ በጣም የሚያስተምር ነው። ያቡም እንደ እህቱ ነው ያያትና በጣም ደስ ይላል። እናንተ